ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ከበባ ውስጥ የወደቀው ጀነራልና የፋኖ ወታደራዊ ጥቃት፣ የነዳጅ እጥረቱና ሙስና፣ የካቢኔ አባላቱና ጸረ ባንዳ እርምጃው፣ ጋቱና የፖለቲካ እስረኞች፣ የወለጋው የአየር ጥቃት፣ እነኬ ባለስልጣናቱ፣ የሶማሊያ ውጥረት፣ የትራምፕ አዲስ እቅድ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና ሸዋ ጠቅላይ ግዛት ዕዝ በጋራ በጠላት ላይ የወሰዱትን እርምጃ ተከትሎ 15 ያገዛዙ ስልጣን አስጠባቂ ወታደሮች መማረካቸውና ድል መቀዳጀታቸው ተገለጸ። ትግሉ ሰርጎ ገቦችን፣ ተዋናዮችን፣ ፈሪዎችና ባንዳዎችን እያራገፈ ጠላትን እየገረፈ በሀቀኛ ልጆች ተጠናክሮ ይቀጥላል ሲል የፋኖ አመራር ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 21 ቀን 2018 ዓ.ም ከሸዋ ጠቅላይ ግዛት ዕዝ ጋር በጥምረት ያደረጉትን ተጋድሎ ተከትሎ ድል መቀዳጀታቸውን አስታውቋል። በሁለቱ ዕዞች ምኒልክ ዕዝና ሸዋ ጠቅላይ ግዛት ዕዝ በጥምረት ባደረጉት ተጋድሎ በርካታ የጠላት ሰራዊት በመደምሰስና በማድረግ እንዲሁም የነፍስ ወከፍ መሳሪያና ተተኳሽ ማርከው ድል መቀዳጀታቸውን አስታውቋል። ዛሬ መጋቢት 21 ቀን 2018 ንጋት ጀምሮ እስከ ምሽት በነበረው ተጋድሎ በርካታ የጠላት ሰራዊት ሙትና ቁስለኛ የተደረገ ሲሆን በምኒልክ ዕዝ በኩል 104ኛ ኮር 24ኛ ክፍለ ጦር ከ106ኛ ኮር 31ኛ ክፍለ ጦርና 105ኛ ኮር አሃዶች የተሳተፉ ሲሆን ከሸዋ ጠቅላይ ግዛት ዕዝ የመሐመድ ቢሆነኝ ኮርና አጼ አምደ ጽዮን ኮር አሃድ አባላቶች በጥምረት በዚህ ውጊያ መሳተፋቸውን ጠቅሷል። በዚህ ታላቅ ድል በተመዘገበበት ተጋድሎ 15 የአብይ አገዛዝ ስልጣን አስጠባቂ ሰራዊት አባላት የተማረኩ ሲሆን 5 ክላሽ ከ1200 በላይ ዲሽቃ ተተኳሽ፣ በርካታ ቁጥር ያለው የብሬንና የክላሽ ተተኳሽ እንዲሁም የወታደራዊ ቁሳቁስ ከጠላት መማረኩን ምኒልክ ዕዝ ዛሬ መጋቢት 21 ቀን 2018 ባወጣው በዚሁ መረጃ ገልጿል። የዛሬውን ወታደራዊ ውጊያ አስታኩ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ ዛሬ መጋቢት 21 ቀን 2018 አነጋጊ በተጀመረው ውጊያ አማራ ፋኖ ብሔራዊ ንቅናቄ ከሸዋ ጠቅላይ ግዛትና ምኒልክ ዕዝ የተለያዩ ሀዶች የተውጣጣ ሰራዊት የብርሃኑ ጁላን ሰራዊት ሲረከበው ውሏል በማለት አስተያየቱን አስፍሯል። ከወሎ ተራሮች በአንደኛው ጥግ በተፈጸመው በዚህ ጀብዱ እንደተለመደው ከሞትና ከመበታተን የተረፉ 15 የጠላት ሰራዊት አባላት እጃቸውን መስጠታቸውን የጠቀሰ ሲሆን ምርኮውን ከዘረዘረ በኋላ ትግላችን ሰርጎ ገቦችን፣ ተዋናዮችን፣ ፈሪዎችና ባንዳዎችን እያራገፈ ጠላትን እየገረፈ በሀቀኞቹ የአማራ ልጆች እየተመራ ይቀጥላል ሲል አስታውቋል። ይህ በእንዲህ እንዳለ ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር ዛሬ መጋቢት 21 ቀን 2018 ከንጋት ጀምሮ በሶስት አውደ ግንባሮች በወሰደ የመከላከልና የመልሶ ማጥቃት እርምጃ 12 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ በርካታ አቁስሎ ገዢ ቦታን መቆጣጠሩን ዛሬ ባወጣው ተጨማሪ መረጃ ገልጿል። ውጊያ የተደረገው አካድ፣ ፋርሴና ቁልቢ በተባሉ አካባቢዎች ሲሆን በአካድ ግንባር 25ኛ ክፍለ ጦር አንደኛ ሬጅመንት ከክፍለ ጦሩ የሞርተር ምድብተኞች ጋር ቅንጅት በመፍጠር በወሰዱት የጸረ ማጥቃት እርምጃ በጠላት ላይ አንጸባራቂ ድል መቀዳጀታቸውን አስታውቋል። በዚህ ተጋድሎ 12 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ የቀረው ኃይል ሲፈረጥጥ ከቁስለኞቹ ጋር ጭኖ ከወሰደው አስክሬን የተረፈው ብቻ ተቆጥሮ 12 መድረሱን፣ በዚህም በአካድ ግንባር ተጋድሎ 8 ክላሽንኮፍ መሳሪያ፣ 1000 የብሬን ተተኳሽ፣ 2500 የክላሽ ተተኳሽ፣ 1 ሙሉ የብሬን ሽንሽን እንዲሁም ሌሎች ወታደራዊ ቁሳቁሶችና አልባሳት በፋኖ መማረካቸውንም ይኸው መረጃ ገልጿል። ጠላት ይዞታዎቹን ለቆ ሲፈረጥጥ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር መዋላቸውን የጠቀሰው መረጃ በፋርሴ ግንባር 25ኛው ክፍለ ጦር 2ኛ ሬጅመንት እንዲሁም በቁልቢ ግንባር ደግሞ የኮሩ ቃኞች የጠላት ኃይልን አሽመድምደው ለድሉ ከፍተኛ አስተዋጽኦ ማድረጋቸውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 21 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 19ኛ ክፍለ ጦር በአገዛዙ ስልጣን አስጠባቂ ሰራዊት ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። ጠላት ኃይል መነሻውን አይና ከተማ አድርጎ ቡግና ወረዳ 010 ቀበሌ ቋሮ ቀበሌ ለመግባትና ህዝብን ለማሰቃየት የተንቀሳቀሰው ያገዛዙ ስልጣን አስጠባቂ ጦር ቡግና ወረዳ 08 ደብረ ሮሃ ቀበሌ ልዩ ስሙ ሲንቃ እየተባለ ከሚጠራው ቦታ በተሰነዘረበት የደፈጣና የቆረጣ ጥቃት የአብይ አገዛዝ ዙፋን አስጠባቂ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። የበገሬዎቹን ድንገተኛ ጥቃት መቋቋም ያቃተው ያገዛዙ ስልጣን አስጠባቂ ሰራዊት ገደል በመግባትና ቀሪ
ቀሪው ደግሞ ሲንቃን ጎራ ተንጠልጥሎ የደረሱልኝ ጥሪ ማሰማቱን ውጊያው ትላንት መጋቢት 20 ቀን 2018 ዓ.ም ከቀኑ 8 ሰዓት እስከ ሌሊቱ 6 ሰዓት የተካሄደ ሲሆን በርካታ ድሎች ማስመዝገቡንም ምኒልክ ዕዝ አስታውቋል። በዚህም አንድ ብሬን፣ 10 ክላሽንኮቭ፣ ከ2000 በላይ ብሬን ተተኳሽ፣ ከ4500 በላይ ክላሽ ተተኳሽና በርካታ ቦምቦችን ገቢ ማድረጉን አስታውቋል። በቡርኮ በኩል ሰርገው በመግባት አይና ከተማ ካድሬ ለመጠበቅ የተንቀሳቀሰው የአገዛዙ ስልጣን አስጠባቂ ጦር የደረሰበትን ድንገተኛ ጥቃት ተከትሎ አይና ገብርኤልና አይና ሽብራ አጠጌ የተከማቸው የስልጣን አስጠባቂ ሰራዊት ዋኖ በሰነዘረው የሞርተር ጥቃት ከፍተኛ ተጨማሪ ኪሳራ ያስተናገዱ ሲሆን ከሽብራ አጠጌና አይና ገብርኤል በነበረው የአገዛዙ ወታደሮች ላይ በተሰነዘረ ጥቃት 28 ሲደመሰሱ 2 አምቡላንስና 1 ኦራል ቁስለኛ የጠላት ኃይል ይዞ ሲያመላልስ እንደነበር ምኒልክ ዕዝ ሚዲያና ኮሚኒኬሽን ዛሬ መጋቢት 21 ቀን 2018 ባወጣው ተጨማሪ መረጃ ገልጸዋል። በመካከለኛው ምስራቅ የተፈጠረውን ጦርነትና የነዳጅ እጥረትን ተከትሎ የአንዳንድ መንግስት መስሪያ ቤቶች ሰራተኞች የዓመት እረፍት እንዲወጡ እየተደረገ መሆኑን እኛም እንደዘገብነው ቢቢሲ ያነጋገራቸው ሰራተኞችም ተናገሩ። ስማቸው እንዳይገለጽ የጠየቁ ሰራተኞች በተፈጠረው የነዳጅ እጥረት የተነሳ የመንግስት ሰራተኞች የዓመት እረፍት እንዲወጡ የተደረገ ነውም ብለዋል። የኢትዮጵያ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ መጋቢት 15 2018 ዓ.ም የድርጅቱ ሰራተኞች ለሆኑ የሰራዊት አባላትም እንደዚሁም ሲቪሎች በሙሉ በ2 ቀናት ውስጥ እረፍት እንዲወጡ ማዘዙን ከወጣው ማስታወቂያ ለመረዳትም ችያለውም ብሏል። የኢንጂነሪንግ ኢንዱስትሪው ላልተወሰነ ጊዜም ቅዳሜ ቀን ስራ እንደማይኖረውም በማስታወቂያ ላይ ለሰራተኞች ያስተዋወቀ ሲሆን ቢቢሲ የተመለከተውና ትክክለኛነቱን ከድርጅቱ ሰራተኞች ያረጋገጠው ይኸው ማስታወቂያ በኢንዱስትሪ ግሩፕ ስር የቢሾፍቱ ሞተርም ቬሂክል ኢንጂነሪንግ በነዳጅ ዋጋም ግሽበት ምክንያትም ሁሉም የሰራዊቱ አባላትና ሲቪል ሰራተኞች የዓመት ረፍት እንዲወጡ ታዘዋልም ተብሏል። ኢንዱስትሪው ሰራተኞቹ ማስታወቂያው በተለጠፈበት ዕለትና በማግስቱ መጋቢት 16 2018 ዓ.ም ያላቸውን የ2016 እና የ2017 ዓ.ም ዓመታዊ ፈቃድም እንዲጠቀሙ ሲል አሳስቧል። ቢቢሲ ካነጋገራቸው እማኞች መካከል ከጥቂት አስፈላጊ ሰራተኞች በስተቀር ሁሉም ረፍት መውጣታቸውን ያረጋገጡ ሲሆን የኢንጂነሪንግ ኢንዱስትሪው አክሎም የሥራ ሁኔታም ታይቶ የ2018 ዓ.ም የዓመት ፈቃድ ያላቸው ሰራተኞችም ረፍት እንዲወጡ በጥብቅ ማሳሰቡም ተገልጿል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትን ተከትሎ የዓለም 20% ነዳጅ መተላለፊያ የሆነው የኢራን የምትቆጣጠረው የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ እጥረትም በኢትዮጵያ ዋና ዋና ከተሞች የትራንስፖርት ዘርፍ ላይ ከፍተኛም ችግር መፍጠሩም ተመልክቷል። በኢትዮጵያ የተፈጠረው የነዳጅ እጥረትን ተከትሎ ናፍጣ የሚጠቀሙ ተሽከርካሪዎች መቸገራቸውን እነዚሁ ለቢቢሲ ማኝነት የሰጡ አሽከርካሪዎችም ተናግረዋል። በአዲስ አበባና በሐዋሳ የሚገኙ አሽከርካሪዎች ለመኪኖቻቸው ናፍጣ ለመቅዳትም እስከ 3 ቀናት ድረስ በነዳጅ ማደያዎች ዙሪያ በመሰለፍም ለመጠበቅ መገደዳቸውንም ተናግረዋል። በዚህም የተነሳም ተማሪዎችን የሚያመላልሱ ወደ አዲስ አበባ ለተለያዩ ጉዳዮች የሚንቀሳቀሱ እንደዚሁም የህዝብ ትራንስፖርት የሚሰጡ ተሽከርካሪዎችም እንቅስቃሴያቸው መስተጓጎሉንም ገልጸዋል። ቴዎድሮስ ዕዝ በባንዳ ላይ እየወሰደ ያለውን እርምጃ አጠናክሮ መቀጠሉን አስታውቋል። የካቢኔ አባላት እርምጃ ተወስዶባቸዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ መጋቢት 21 ቀን 2018 ይፋ ባደረገው መረጃ የአገዛዙ የካቢኔ አባላት ላይ የተጠና እርምጃ መወሰዱን አስታውቋል። በደባይ ጥላት ግን ወረዳ በቆይ ከተማ የአገዛዙ ስራ አስፈጻሚ የነበረው አቶ ታሪኩ ምንዋጋው የደባይ ጥላት ግን ወረዳ ብልጽግና ጽህፈት ቤት ወጣቶች ሊግ ኃላፊ ሲሆን ምርጫ አስፈጻሚ ካድሬ ከምሽቱ 3 ሰዓት ላይ በቆይ ከተማ እርምጃ እንደተወሰደበት ዛሬ መጋቢት 21 ቀን 2018 ቴዎድሮስ ዕዝ ማምሻውን ባወጣው በዚሁ መረጃ ገልጿል። በተመሳሳይ ሰዓት የወጀል ከተማ የብልጽግና ጽህፈት ቤት ወጣቶች ሊግ ኃላፊ የሆነው አቶ ጤናው ወንዴ በ206ኛ ኮር 34ኛ ክፍለ ጦር የተጠና እርምጃ የተወሰደበት ሲሆን በሌላ በኩል የ74ኛ ክፍለ ጦር ጎንቻ ሲሶ ነሴ ወረዳ የባህረ ጊዮርጊስ አዝዘው አስቻለ ዳምጤ የተባለ የምርጫ አስፈጻሚ አስተባባሪ በክፍለ ጦሩ በቁጥጥር ስር መዋሉንም አስታውቋል። ይህ በእንዲህ እንዳለ የፋኖን ጥቃት መቋቋም ያቃተው አገዛዝ ዛሬም ሰላማዊ ሰዎችን በጀትና በድሮን እየጨፈጨፈ መሆኑን ቴዎድሮስ ዕዝ ባወጣው ተጨማሪ መረጃ ገልጿል። አብይ አህመድ በጀትና በድሮን ንጹሐን እየጨፈጨፈ ነው ባለው በዚሁ መረጃ ሽንፈቱን ያረጋገጠው የአብይ አገዛዝ በእግረኞች አልችል ሲል በጀትና በድሮን ህዝብ እየጨፈጨፈ ይገኛል። በምስራቅ ጎጃም ዞን ጎዛምን ወረዳ በቦቅላ ቀዝቀዝና በቀኝ አቦ አካባቢ ዛሬ ከጠዋቱ 11 ሰዓት ጀምሮ ባደረገው ጥቃት ንጹሐንና የንጹሐን ቤቶችን ሲደበድብ ውሏል በማለት የአገዛዙን ድርጊት አጋልጠዋል። ይህ በእንዲህ እንዳለ የቴዎድሮስ ዕዝ 105ኛ
15ኛ ኮር አሹዳ ከተማና ቲሊሊ ከተማ ዙሪያ በጠላት ላይ የተጠና እርምጃ ወስዶ ድል መቀዳጀቱን አስታውቋል። ብርጋዴር ጀነራል አዲሱ መሐመድ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ነበልባሎች በዛሬው ዕለት የጥቃት ኢላማ ሆኖ መዋሉን ይኸው መረጃ ጠቅሷል። ዛሬ መጋቢት 21 ቀን 2018 ዓ.ም ከቲሊሊ ከተማ አቅራቢያ በጠዋቱ የተጀመረው አውደ ውጊያ አድማሱ ሰፍቶ እስከ ቀኑ 10 ሰዓት ተኩል ድረስ በዘለቀው ትንቅንቅ 44ኛ ክፍለ ጦር የጠላትን ኃይል ብትንትኑ በማውጣት 13 ጥቁር ክላሽና በሺ የሚቆጠር ተተኳሽ መማረክ መቻላቸውንም አስታውቋል። ጠላት ያሰበውን ማሳካት አይደለም ማሰብ እንዳይችል ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የቀረ ኃይሉ አስከሬንና ቁስለኛ ሳያነሳ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል። ዙሪያ ከበባ ውስጥ ገብቶ መውጫ ቀዳዳ ያጣው ጠላት ነፍስ ውጪ ነፍስ ግቢ በሆነበት ውጊያ ጥሎ የፈረጠጠው አስከሬንን ከእንጂባራ ተጨማሪ ሰራዊት በማምጣት በሲኖ ትራክ አስከሬን እየጫነ ወደ እንጂባራ ከተማ መልሶ ለመፈርጠጥ መገደዱንም ይኸው መረጃ ጠቅሷል። በሌላ በኩል ንጋት ላይ ከፋግታ በመነሳት ወደ ጉባ እንቅስቃሴ ያደረገው የጠላት ኃይል የደፈጣ ጥቃት ቀለበት ውስጥ የገባ ሲሆን በዚህ ቀጠም ስምሪት የተሰጠው የጠላት ኃይል አናንዳች ተኩስ ሙሉ ለሙሉ መማረኩን ይኸው መረጃ ጠቅሷል። ከዚህ በተጨማሪ 55ኛ ክፍለ ጦር 3ኛ ሻለቃ በጠላት ላይ የተናበበ ጥቃት ሰንዝረው ድል መቀዳጀታቸውን የጠቀሰው መረጃ ከሙሲት ከተማና ከዲላሞ ተሰባስቦ ወደ አሹዳ ከተማ የመጣው የስልጣን አስጠባቂ ሰራዊት ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን በተመሳሳይ ቁስለኛና አስከሬኑን ሳያነሳ የቀረ ኃይሉ ወደ ዲላሞ ከተማ ለመፈርጠጥ መገደዱን አስታውቋል። በዚህ ግንባር በተደረገ አውደ ውጊያ ጠላት ከ30 በላይ አስከሬን ጥሎ አንዱን አስማርኮ በርከት ያለ የነፍስ ወከፍ መሳሪያ አስረክቦ ሀሳቡን ሳያሳካ ወደ መጣበት የቀረ ኃይሉ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር ህዝብ ግንኙነት ባወጣው ተጨማሪ መረጃ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ህዝብ ላይ ጦርነት የከፈተው አገዛዝ የስሙላ ምርጫ በማድረግ ተጨማሪ እድሜ ለማራዘም የሚያደርገውን እንቅስቃሴ በተባባሪነት የሚሰለፉ ላይ የማያዳግም እርምጃ እንደሚወስድ አስጠንቅቆ የህዝቡን ትግል እንዲቀላቀሉ ለምርጫ አስፈጻሚዎች ጭምር ጥሪ ማድረጉ አይዘነጋም። የፌዴራል መንግስቱ በትግራይ ክልል ለሚገኙ የመንግስት ሰራተኞች የደሞዝ በጀት ለቀቀ ተብሎ ሰሞኑን እየተሰራጨ ያለው መረጃም ከእውነት የራቀ ነው ሲል የክልሉ ኮሚኒኬሽን ቢሮ አጣጣለ። ቢሮው መረጃዎቹን መሰረተ ቢስና ህዝቡን ለማሳሳትም የታለሙ ናቸው ሲል የወነጀለም ሲሆን በመጋቢት 20 2018 ዓ.ም የወጣው ይኸው የክልሉ የፋይናንስና ሀብት ማሰባሰቢያ ቢሮ እስካሁን ድረስ ምንም አይነት የገንዘብ ዝውውር እንዳልተደረገም አስታውቋል። መግለጫው እየተሰራጨ ያለው ሰሞነኛ መረጃ ሙሉ በሙሉ ሐሰተኛ ነው ያለው ሲሆን በክልሉ መስተዳደርና በመንግስት ሰራተኞች መካከል አለመተማመን ለመፍጠር የታለመም ሴራ ነው ሲልም ሰሞነኛውን ዜና አጣጥሎታል። ካለፈው ጥቅምት 2018 ዓ.ም ጀምሮ ተቋርጦ የቆየው የፌዴራል በጀት ድጋፍ እንዲመለስ በሚጠበቅበትና እርግጠኝነት በሌለበት ወቅት ሰሞኑን ለክልሉ መላክ የነበረበትም ገንዘብ ተለቋል የሚል መረጃ በስፋት መሰራጨቱ ይታወሳል። መግለጫው የፌዴራል መንግስቱ የበጀት ዝውውርን፣ የነዳጅ አቅርቦትንና መሰረታዊ ቁሶችን ጨምሮ ወሳኝ በሆኑ ሀብቶች ላይ ገደብ ማድረጉን ጠቅሶ ይህ አይነቱም ጫናም በህዝቡ የዕለት ተዕለት ኑሮ ላይ ቀጥተኛ ተጽዕኖ እያሳደረ ይገኛልም ብሏል። የክልሉ መስተዳደር ሁኔታ ውስብስብና ረጅም ጊዜ የፈጀ መሆኑን በመጥቀስም ዘላቂ መፍትሄም እስኪገኝ ድረስም የመንግስት ሰራተኞች መላው ህዝብም አንድነታቸውን እንዲጠብቁና ራስን የመረዳት ጥረቶቻቸውንም እንዲያጠናክሩም ሲል ጥሪ አቅርቧል። ባለፈው ሳምንት በትግራይ ክልል መስተዳደር ዋና ከተማ መቀሌን ጨምሮ በተለያዩ ከተሞች መምህራንና ተማሪዎችም የመንግስትም ትምህርት ቤት መምህራን ደሞዝ መቋረጥን በመቃወም ወደ አደባባይ መውጣታቸው መዘገባችን ይታወሳል። ሰልፈኞቹም የክልሉ ባለስልጣናትም እንደገለጹትም ከጥቅምት 2018 ዓ.ም ጀምሮ የቆመው የደሞዝ ክፍያ በመማርና ማስተማር ሂደት ላይ እንደዚሁም በመምህራን ኑሮ ላይ ከፍተኛ ጉዳት ማድረሱንና በትምህርት ቤቶችም የስራ እንቅስቃሴ ላይ ከፍተኛ ጫና መፍጠሩን በተቃውሞ ሰልፋቸው ላይ መግለጻቸው አይዘነጋም። በተቃውሞ ላይ የተሳተፉት ወገኖች የፌዴራል መንግስቱ ግዴታውን እየተወጣም አይደለም ሲሉ የወቀሱ ሲሆን ዓለም አቀፉ ማህበረሰብም ቀውሱን ለመፍታት ጫና እንዲያደርግም ሲሉ መጠየቃቸው ይታወሳል። በሰልፉ ላይ የተገኙት የትግራይ ክልል ጊዜያዊ መስተዳድር ምክትል ፕሬዚዳንት አቶ አማኑኤል አሰፋም ለሰልፈኞቹ በሰጡት አስተያየት የበጀትና ደሞዝ ክፍያ መታገድ በአጋጣሚ የመጣም ሳይሆን የክልሉን ማህበራዊ መዋቅር ለማዳከም የታለመ ነው ተብሎ የተደረገ ጥረት አካል እንደሆነም መግለጻቸው ይታወሳል። በጦርነቱ ወቅትም ቀዳሚ ኢላማ ከነበሩት ዘርፎች አንዱ የሆነው የትምህርት ዘርፍ አሁን ከፍተኛ ጉዳት የደረሰበትም ሲሆን የመልሶ ማቋቋም ጥረቶችም በዝግታም እየተከናወኑ መሆናቸው ተመልክቷል።
የጎቤ ክፍለ ጦር በአገዛዙ ስልጣን አስጠባቂ 53ኛ ክፍለ ጦር አንድ አሃድ ላይ የሰነዘረውን ጥቃት ተከትሎ ሙትና ቁስለኛ ማድረጉ ተገለጸ። የምስራቅ እዝ አዛዥ ጎንደር ላይ ከበባ ውስጥ መውደቁ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የጎቤ ክፍለ ጦር ሬጅመንት 3 ጃንሱማ በተሰኘ ልዩ ቦታ በጠላት ላይ በወሰደ የማጥቃት እርምጃ ያገዛዙ ስልጣን አስጠባቂ 53ኛ ክፍለ ጦር አንድ አሃድ ሙትና ቁስለኛ መሆኑን ዛሬ መጋቢት 21 ቀን 2018 ማምሻውን ባወጣው መረጃ ገልጿል። በዚህ ጥቃት ከ18 በላይ የጠላት ኃይል ሙትና ቁስለኛ ሲሆን ዛሬ መጋቢት 21 ቀን 2018 የተደረገው ውጊያ ጎቤ ክፍለ ጦር ሬጅመንት 3 ብርቱ ተጋድሎ በማድረግ ተንቀዥቅዦ በመጣ ያገዛዙ ስልጣን አስጠባቂ ጦር ላይ ድል መቀዳጀቱን በቴዎድሮስ ጃዝማች 4ኛ ኮር ከጠላት ጋር ላለፉት 3 ቀናት እያደረገ ያለውን ውጊያ አጠናክሮ መቀጠሉን የዙ ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ማምሻውን ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ የቀድሞ ምርኮኛና ከአብይ አገዛዝ ስልጣን አስጠባቂ ወታደራዊ አዛዦች መካከል በጦር ወንጀል በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ሊጠየቁ ይገባሉ ተብሎ ስሙ ከሚነሳው አንዱ የቀድሞ ምርኮኛ ሌተናንት ጀነራል መሐመድ ተሰማ በአዲስ ዘመን ከተማ ለወረራ በገባበት በአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ 5ኛ ኮር መብረቅ ክፍለ ጦር ከበባ ላይ መውደቁን የቴዎድሮስ ህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ሙጬ ገለጸ። በደቡባዊና ማዕከላዊ ጎንደር ቀጠና ለመውረድ ተጨማሪ ሰራዊት ከተለያዩ አካባቢዎች ለቃቅሞ የዘመተው መሐመድ ተሰማ በአዲስ ዘመን ከተማ ማረሚያ ቤት ህይወቱን ለማትረፍ ዘሎ መግባቱ ታውቋል ሲል በዚሁ መረጃ ጠቅሷል። ይህ ነባር ምርኮኛ የእብናትና መሰል ከፍተኛ የደቡባዊ ጎንደር አካባቢዎችን ቀድሞ በመቆጣጠር ከከፍተኛ ገዢ መሬቶች እየተወረወረ የተነጠቃቸውን ወረዳዎች መልሶ ለመውረር በታቀደው የጠላት እቅድ መሰረት አዲስ ዘመን ማዘዣ በማቋቋም እብናትን ለመቆጣጠር ከጅሎ እንደነበር አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና በላይ እዞች ጥምረት እቅዱ እየመከነበት ይገኛል በማለት አርበኛ ዮሐንስ ንጉሱ ባወጣው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ ከምስራቅ አማራ ቀጠና ጀነራል ላስታ ሳምነው ኮር ከርቶ ለአገዛዙ እጁን የሰጠው ለፍቅሩ ሙልዬ ሌላው የአገዛዙ ጀነራል ሌተናል ተስፋዬ አያሌው አቀባበል ማድረጉ በአገዛዙ ላይ ፋኖ እየወሰደ ያለው ወታደራዊ እርምጃ እየተጠናከረ በመምጣቱ አጃቢዎቹን አስከትሎ እጁን አንከርፍፎ ለጠላት እጅ ለሰጠው የተደረገው አቀባበል የስርዓቱን ስጋት ደረጃና በፋኖ በኩል እየደረሰባቸው ያለው ጥቃትን ምን ያህል ስጋት ላይ እንደጣላቸው በግልጽ ያሳያል ተብለዋል። አገዛዙ ቀደም ሲል እጃቸውን ከነማስረሻ ሰጤ ጋር ለሰጡት ጥቂት አጃቢዎቻቸው ጭምር ምረት እንደሌለው ሲጠቀስ የቆየ ሲሆን ፋኖ የጀመረውን የውስጥ ማጥራት ተከትሎ በተለያዩ አጸያፊ ድርጊቶች ግምገማ ተደርጎበት የስር ትዕዛዝ የወጣበት ፍቅሩ ሙልዬ ሸሽቶ አገዛዙ ጉያ ስር መግባቱና ጀኔራል ተስፋዬ አያሌው ያደረገለት አቀባበል የአገዛዙ ወታደራዊ አዛዦች ፋኖን ቆሞ የማይዋጋበት ደረጃ አድርሰናል ከማለት ወርደው እጅ ሰጠን ያሉትን ለመቀበል ሽር ጉድ ማለታቸው የስርዓቱን ወታደራዊ ቁመና በግልጽ ያሳያል የሚሉ ትችቶችም ተከትለው ቀርበዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ በውስጥ ያደርገውን ፍተሻ ተከትሎ ዛሬ ለአገዛዙ እጁን የሰጠው ፍቅሩ ሙልዬን በተመለከተ እስካሁን በይፋ የሰጠው ምላሽ የለም። የፖለቲካና ሕሊና እስረኛው ጋዜጠኛና የሰብአዊ መብት ተሟጋች ማይክ መላክ የመከላከያ ምስክሩን ማሰማት ጀመረ። በእስር ቤት የደረሰባቸውን ድብደባ ተከትሎ የ63 ዓመቱ የፖለቲካ እስረኛ ጤናቸው አሳሳቢ መሆኑ ተገለጸ። በአዲስ አበባ በማንነታቸው ሳቢያ ከታሰሩት መካከል የፖለቲካና ሕሊና እስረኛው ጋዜጠኛና የሰብአዊ መብት ተሟጋች ማይክ መላክ ዛሬ መጋቢት 21 ቀን 2018 ጉዳዩን በሚከታተለው በፌዴራል ከፍተኛ ፍርድ ቤት ፍትሐ ምድብ የህገ መንግስትና ጸረ ሽብር ወንጀል ችሎት ተከላካይ ምስክሮች ማሰማቱ ታውቋል። ከሰብአዊ መብት ጥሰት ጋር በተያያዘ ይመሰክሩልኛል በሚል ካስመዘገባቸው ምስክሮች መካከል ሁለቱን ያሰማ ሲሆን በዕለቱ ችሎት ተገኝተው የምስክርነት ቃላቸውን የሰጡት አሮን ትርፌ አንደኛና ስንታየው ንጋቱ ሁለተኛ ተከላካይ ምስክሮች ሲሆኑ ማይክ መላክ ላይ ከተያዘበት ግንቦት 30 ቀን 2016 ጀምሮ በጨለማ ቤት አብረውት የነበሩና በወቅቱም የተፈጸመው ግፍና ሰቆቃ ተካፋይ እንደነበሩ ተገልጸዋል። ምስክሮቹ በተከሳሹ ላይ በምርመራና ከምርመራ ውጭ በተፈጸመበት ድብደባ በአካሉ ላይ በስነ ልቦናው ላይ የደረሰበትን ጉዳት በዝርዝር ለፍርድ ቤት ያስረዱ ሲሆን በተመሳሳይ ጋዜጠኛው ከምርመራና ከምርመራ ውጭ የደረሰበትን ግፍና በደል በተጨማሪ የሚያስረዱለት ከ3ኛና ከ9ኛ የተዘረዘሩ ተከላካይ ምስክሮች በሂደር ለነገ መጋቢት 22 ቀን 2018 ቀርበው ይመሰክራሉ ተብሎ እንደሚጠበቅ አጉሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። ይህ በእንዲህ እንዳለ በአማራ ማንነታቸውን የታሰሩትን ጨምሮ አገዛዙ በግፍ ያሰራቸው የሕሊናና የፖለቲካ እስረኞች በፍርድ ቤት የደረሰባቸውን ሰብአዊ ጥቃት እንዳይናገሩ በዳኞች በኩል የሚደረገው ጫና እየበረታ መምጣቱ ተቃውሞ አስከትለዋል። በአማራ
በማንነታቸው ሳቢያ ከታሰሩ የህሊናና የፖለቲካ እስረኞች አንዱ የሆኑት የ63 ዓመቱ አቶ ጫኔ ደመቀ በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ እያሉ በተፈጸመባቸው ድብደባ፣ ቀኝ እጅ ስብራትና የዲስክ መንሸራተት የገጠማቸው ቢሆንም በየጊዜው ሰውነታቸው እያበጠ መቸገራቸውን በተንዛዛ ቀጠሮ ምክንያት የተሻለ ሕክምና አገልግሎት አለማግኘታቸውን ለቀረቡበት የፌዴራል ከፍተኛ ፍርድ ቤት አንደኛ ህገ መንግስታዊና የሽብር ጉዳይ ችሎት ለተባለው ለማስረዳት ሲሞክሩ በዳኞች እንዲያቋርጡ ትዕዛዝ ተሰጥቷቸው ሀሳባቸው መታፈኑን ምክንያት ማድረግ ድርጊቱ በሌሎችም የፖለቲካና ህሊና እስረኞች ላይ ተጠናክሮ መቀጠሉን አብሎክሰን አንድነት በላከው በዚሁ ዘገባ አስታውቋል። የአማራ ተወላጅ በመሆናቸው በፌዴራል ማረሚያ ቤቶች በግፍ እስር ከሚገኙ በመቶ ከሚቆጠሩ የፖለቲካና የህሊና እስረኞች መካከል አንዱ የሆኑት አቶ ጫኔ ደመቀ የ63 ዓመት አዛውንት ሲሆኑ የኦህዴድ መራሹ የአብይ አህመድ የብልጽግና አገዛዝ የአማራ ማንነት ጥያቄ ስለምን ታነሳላችሁ በሚል ከፍተኛ እልቂት እየተፈጸመበት ከሚኖረው አሁንም አጠናክሮ ከቀጠለበት በሸዋ ደራ ጉንዶ መስቀል ተወልደው ያደጉት ከጡረታ በሚያገኟት ገንዘብ ኑሯቸውን ይመሩ ቤተሰቦቻቸውን ያስተዳድሩ እንደነበርና በግፍ ከታሰሩ በኋላ የደረሰባቸውን የሰብአዊ መብት ጥሰት በፍርድ ቤት ጭምር እንዳያስረዱ መከልከላቸውን አስታውቋል። ከሚኖሩበት ሱሉልታ አካባቢ ሚያዝያ 7 ቀን 2016 ዓ.ም ጀምሮ ከምሽቱ 4 ሰዓት በሁለት ፓትሮል የመጡ ፖሊሶች ወደ ኦሮሚያ ልዩ ኃይል ካምፕ በመውሰድ ሚዛን ፖሊስ ጣቢያ ካሳደሩ በኋላ ፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ ብሎም ወደ ቅሊንጦ በመውሰድ በግፍ እስር ላይ የሚገኙ ሲሆን በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ በምርመራ ስም ሚያዝያ 26 እና 27 2016 ዓ.ም ሌሊት ሙሉ አዳር ከምሽቱ 3 ሰዓት ጀምሮና በማግስቱ እስከ ቀኑ 5 ሰዓት ተኩል ድረስ በጥቁር የፖሊስ ዱላ በእርግጫና በቦክስ ከፍተኛ ድብደባ የተፈጸመባቸው መሆኑን ይኸው መረጃ አስታውቋል። ይህን በሕግ ስም የሚፈጸም ከባድ የሰብአዊ መብት ጥሰት ተከትሎ የቀኝ እጅ ስብራት፣ የዲስክ መንሸራተትና የኩላሊት ህመም ያጋጠማቸው የፖለቲካ እስረኛው ከፖሊስ ሆስፒታል ለወገብ ህመም ሐምሌ 18 ቀን 2018 ዓ.ም ቀዶ ጥገና እንዲሰራላቸው ቢባልም እስካሁን ድረስ እንዳልተፈጸመላቸው ታውቋል። ወደ ጥቁር አንበሳ ስፔሻላይዝድ ሆስፒታል እየተመላለሱ ቢሆንም ዶክተሩ የለም በሚል ሰበብ በቂና ቀልጣፋ የሆነ የህክምና አገልግሎት እያገኙ ባለመሆኑ ህመሙ እየበረታባቸው የሚገኝ ሲሆን አቶ ጫኔ የደረሰባቸውን ግፍና በደል በችሎት ሲገልጹ በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ እያለው በተፈጸመብኝ ድብደባ፣ የቀኝ እጅ ስብራትና የዲስክ መንሸራተት ገጥሞኛል። በየጊዜው ሰውነቴ እያበጠ ተቸግር ያለው በተንዛዛ ቀጠሮ ምክንያት የተሻለ ህክምና አላገኘውም በማለት የጤና ሁኔታቸው አሳሳቢ መሆናቸውን ጠቅሰው ፍትህ ቢጠይቁም በአማራነቴ እየደረሰብኝ ያለው ግፍና በደል ህዝብ ይወቅልኝ ያሉ ቢሆንም ዳኞቹ አቋርጧቸዋል። የፖለቲካና የህሊና እስረኞች በተለይም ከጤና ከዋስትና ክፍያና ከቤተሰብ መፈናቀል ጋር በተያያዘ እየገጠማቸው ያለውን ችግር መፍትሄ ባያገኙም ችግራቸው አሳሳቢ ደረጃ ላይ መድረሱን አብሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። ከጤና አንጻር በግል መታከም አስፈላጊ ቢሆንም ደጋፊ አካል እየተገኘ ባለመሆኑ ፈተናው ከባድ የሆነባቸው የፖለቲካ እስረኛ ህክምና እንዲያገኙ አለመፍቀድ፣ ሪፈር አለማለት፣ የፍርድ ቤት ትዕዛዝ አለመፈጸም፣ የተንዛዛ ቀጠሮ በመስጠት ህመማቸው እንዲባባስ ማድረግ የተለመደና ያልተፈታ ችግር ሆኖ መቀጠሉን አብሎክሰን አንድነት የፖለቲካ እስረኛውን አስታኮ በላከው በዚሁ መረጃ ገልጿል። ኢራን አሜሪካና እስራኤል በገቡበት የጦርነትም አረንቋና በኢራን ላይ በሚነዙትም ፕሮፓጋንዳም የአፍሪካ ቀንድና ምስራቅ አፍሪካም አገራትም አይታለሉ የሚል እምነት አለኝ ስትል ቴህራን ገለጸች። በኬንያ ናይሮቢ የኢራን ኤምባሲ ዛሬ ባወጣው መግለጫ የኢራን ወታደራዊ አቅም ለአፍሪካ ቀንድ፣ ለምስራቅ አፍሪካና ለአውሮፓ ሀገራትም ስጋት እንደሆነ አድርገው አሜሪካና እስራኤል የሚያሰራጩትም የሐሰት መረጃ ለሚፈጽሙት የጦር ወንጀል አቅጣጫ ማስቀየሪያ ነው ማለትም ኮንኖታል። ኤምባሲው ሌሎች ሀገራትን ኢራንን በፍራቻና በስጋት አይን እንዲመለከቱና በኢራን ላይ ጦርነትም ከፍተው ወደ ገቡበትም አረንቋም የአፍሪካ ቀንድና የምስራቅ አፍሪካ እንደዚሁም ሌሎችን አገራት ጎትተው ለማስገባትም ጥረት እያደረጉ ይገኛል በማለትም ኤምባሲው ከሷል። በአፍሪካ ቀንድና በምስራቅ አፍሪካ ቀጠና ለሚከሰተው አለመረጋጋት እንደዚሁም የጸጥታ እጦት ብቸኛው ምክንያት አሜሪካና እስራኤል ናቸው በማለትም በናይሮቢ የሚገኘው የኢራን ኤምባሲ አሜሪካና እስራኤልን ወንጅሏል። በኦሮሚያ ክልል ምስራቅ ወለጋ በተደጋጋሚ በአማራ ብሔር ተወላጆች ላይ ጥቃት በሚፈጸምበት ቦታ አገዛዙ ፋኖን አጠፋለሁ በሚል ዛሬም ተከታታይ የድሮንና የጀት ጥቃት መሰንዘሩ ታውቋል። በኦሮሚያ ክልል ምስራቅ ወለጋ ሊሙ ወረዳ ዋጃ አነስተኛ ከተማ ላይ ዛሬ ለተከታታይ 10 ጊዜያት የተጠናከረ የድሮንና የጀት ጥቃት መፈጸሙ ታውቋል። በምስራቅ ወለጋ ዞን ኩታ ገጠም በሆኑት ጊዳ አያናና ሊሙ ወረዳዎች እንዲሁም ሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ከትላንት ጠዋት ጀምሮ በሚግ እንዲሁም በሰው
በሰው አልባ አውሮፕላን ድሮን አማካኝነት በጃርደጋ ጀርቴና ኪረሙ ወረዳዎች ተከታታይ አየር ጥቃት የተፈጸመ ሲሆን በአካባቢው ይንቀሳቀሳሉ የተባሉ ፋኖዎች ላይ ኢላማ አድርገን ነው በሚል የአማራ ብሔር ተወላጆች በአብዛኛው የሚኖሩባቸው አካባቢዎች ላይ ያነጣጠረ ጥቃት መፈጸማቸው ታውቋል። ዛሬ በምስራቅ ወለጋ ሊሙ ወረዳ ዋጃ አነስተኛ ከተማ ላይ ተከታታይ ጥቃት ከተፈጸመ በኋላ ለጊዜው የደረሰውን ጉዳት ማወቅ እንዳልተቻለ ከአካባቢው የወጣው መረጃ ይገልጻል። ተከታታይ አማራ ብሔር ተወላጆች በኦነግ ሸኔ ስም በኦሮሚያ ልዩ ኃይልና በአገዛዙ ስልጣን አስጠባቂ ጦር ጭምር ጥቃት በሚፈጸምበት አቤ ደንጎሮ ወረዳም ውባንጭ አነስተኛ ከተማ ላይ በተሰነዘረ የድሮን ጥቃት ውሃ ሲቀዱ የነበሩ እናቶች መገደላቸውን ከአካባቢው የወጣው መረጃ ይገልጻል። ዛሬ ከማለዳ ጀምሮ ከውባንጭ በተጨማሪ አሊና በቅርብ ርቀት በሚገኘው አካባቢ በከባድ መሳሪያዎች የተደበደበ ሲሆን በአካባቢው የሚኖሩ ነዋሪዎች የጥቃት ኢላማ መደረጋቸውና አገዛዙ ፋኖ በአካባቢው ይንቀሳቀሳል በሚል በውር ድንብር እያደረገ ያለው ጥቃት ሰላማዊ ሰዎች ላይ ያነጣጠረ መሆኑን እነዚሁ እማኞች ገልጸዋል። የአገዛዙ ስልጣን አስጠባቂ ጦር ማዘዣ ጣቢያውን ምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ኡኬ ከተማ ያደረገው አየር ኃይል ሰላማዊ ሰዎች ላይ አነጣጥሮ እየፈጸመ ያለው ጥቃት ዛሬ መጋቢት 21 ቀን 2018 ዓ.ም በአካባቢው የፋኖን እንቅስቃሴ እናጠፋለን በሚል ሽፋን የተካሄደ መሆኑን እነዚሁ መረጃዎች ጠቅሰዋል። በምስራቅ ወለጋ ዞን ጊዳ አያናና ሊሙ ወረዳ እንዲሁም ባቢ ደንጎሮ ወረዳ በተደጋጋሚ አማራ ብሔር ተወላጆች ላይ ያነጣጠረ ጥቃት ሲፈጸም የቆየ ሲሆን ጥቃቱ በተቀነባበረ በኋላ በአካባቢው በሚኖሩ የአማራ ብሔር ተወላጆችን አስቀድሞ ኦሮሚያ ልዩ ኃይልና የአገዛዙ ስልጣን አስጠባቂ ጦር ትጥቅ በማስፈታት በኦነግ ሸኔ ስም በተለያዩ ጊዜያት ተደጋጋሚ ማንነት ተኮር ጥቃት መፈጸም ጭፍጨፋ ሲፈጽሙ የቆየ ሲሆን ይህንን ጥቃት በመቃወም የአማራ ፋኖ በወለጋ ራሱን አደራጅቶ የአገዛዙን ጥቃት ለመከላከል የሞከረ ቢሆንም የአየር ጥቃቱ ዋና ዓላማ ይህንን ሽፋን በማድረግ ህዝቡ ላይ ተጨማሪ ጭፍጨፋ መፈጸም መሆኑን ከአካባቢ ወጣው ይኸው መረጃ ይገልጻል። ከኦሮሚያ ክልል በማንነት ተኮር ጥቃት ተርፈው በአማራ ክልል ደብረ ብርሃን በሰሜንና ደቡብ ወሎ መጠለያ ጣቢያ ውስጥ ከሚገኙ መካከል ከዚህ ቀደም በተደጋጋሚ በሰጡት ምስክርነት በህይወት ከመትረፋቸው በፊት የአካባቢው ባለስልጣናት ኦነግ ሸኔ ከሚሏቸው ታጣቂዎች ጋር ግንባር ፈጥረው ጥቃት ሲፈጽሙባቸው እንደቆዩ አንዳንዶችም ዘመዶቻቸው ከነቤቶቻቸው የተቃጠሉባቸውና የተፈጸመባቸውን ግፍ ተከትሎ ዛሬም ድረስ የክልሉ ባለስልጣናት ኃላፊነት ባለመውሰድ ሌሎችን ተጠያቂ የሚያደርጉ ቢሆንም በክልሉ የሚፈጸመው ማንነት ተኮር ጥቃት በኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ በጠቅላይ ሚኒስትር አብይ አህመድ እውቅና ያለውና እቅድ ወጥቶለት የሚፈጸም ማንነት ተኮር ጥቃት መሆኑ በተደጋጋሚ መጋለጡ አይዘነጋም። ይህ በእንዲህ እንዳለ በኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ በደብረ ዘይት ወይም ቢሸፍቱ ከተማ በተደረገ ስብሰባ ላይ የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘውን ድል ሊያስጠብቅ ይገባል በማለት ስልጣናቸው ስጋት ላይ መውደቁን የኦሮሞ ህዝብ ተባብሮ ወደ ባንድ ላይ እንዲቆም ጥሪ ማድረጋቸውና የወንድማማቾች መገዳደል ሊቆም ዘላቂ ሰላም ይስፈን በማለት በአገሪቱ ጦርነት ያወጀው አገዛዝ ከፍተኛ ባለስልጣን ኦሮሚያ ክልል ተነጥሎ ሰላም እንዲሆን ያላቸውን ፍላጎት መግለጻቸው ታውቋል። በተደጋጋሚ ከኦነግ ጋር በሚደረግ ድርድር ላይ ሆን ብለው ድርድሩን በማክሸፍ ወቀሳ የሚቀርቡበት የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የሆኑት የክልሉ ፕሬዚዳንት ሽመልስ አብዲሳ በትግል ስም ነፍጥ አንግበው ጫካ የገቡ አካላት የያዙት መንገድ አክሳሪ ነው በማለት ጥሪ ማድረጋቸው ታውቋል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከስልጣን ለመነሳትና ተደብድበው ለመታሰር ምክንያት የሆነው የኦሮሞ ብልጽግና ፓርቲ ከኦነግ ጋር በአሩሻ ታንዛኒያ ያደረገውን ሁለተኛ ዙር ድርድር ተከትሎ በሳቸው ፓርቲ ምክንያት የሰላም ሂደቱ መደናቀፉን በመጥቀስ በአደባባይ ማጋለጣቸውን ተከትሎ ጠቅላይ ሚኒስትሩ በሰዓታት ውስጥ ከስልጣን እንዳነሷቸው አይዘነጋም። አቶ ታዬ ደንዳ ጠቅላይ ሚኒስትሩ ጨካኝ፣ በሰዎች ስቃይ የሚደሰቱ፣ ህዝብን ከህዝብ ማጋጨት የሚፈልጉና በንጹሐን ደም ስልጣናቸውን ማስቀጠል የሚፈልጉ መሆናቸውን መናገራቸውን ተከትሎ ተደብድበው ታስረው በዋስ ከተለቀቁም በኋላ በቅርቡ የሰጡትን ምስክርነት ተከትሎ ከጥቂት ወራት በፊት ለዳግም እስር መዳረጋቸው አይዘነጋም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ጉዳይ በተለይ ከኢራን ጋር በተያያዘ ቅድሚያ ምኞታቸው የኢራን የነዳጅ ዘይትን በቁጥጥር ስር ማድረግ እንደሆነ ገለጹ። ፕሬዚዳንቱ ከፋይናንሻል ታይምስ ጋዜጣ ጋር በትላንትናው ዕለት ባደረጉት ቃለ መጠይቅ ከእናንተ ጋር እውነቱን ለመነጋገር የእኔ ዋነኛ ምኞቴ የኢራን ነዳጅ ዘይትን ወይም ቤንዚልን መውሰድ ነው። ነገር ግን በአሜሪካ ውስጥ የሚገኙ አንዳንድ የቆሸሹ ያሏቸው ሰዎችም ለምን እንደዚህ አይነትን ድርጊት ታደርጋለህ በማለትም ይሞግቱኛል። እነዚህ ሰዎችም ቆሻሾች ናቸውም ብለዋል። ከደቡብ ካሮላይና ግዛቱ ከህዝብ እንደራሴው ሴናተር ሊንደሲ ግራሃም ሳይቀር የኢራኗም ወሳኝ የነዳጅ ማውጫ ካራግም ደሴትን እንዲቆጣጠሩ ግፊት የቀረበባቸው ፕሬዚዳንት ትራምፕ ይህችን ደሴት ምናልባትም ልንቆጣጠራትም ወይ ላንቆጣጠራት እንችላለን፣ በርካታ አማራጮች አሉን፣ በደሴቲቱ ላይ ለተወሰነ ጊዜያትን ልንቆይ እንችላለን፣ ከኢራን ባለስልጣናትን ጋር በአጭር ጊዜ ውስጥ ከርቀ ሰላም ልንደርስ እንችላለን በማለትም ግምታቸውን ሰንዝረዋል። ሰሞኑን በፓኪስታን የተናጥል ሸምጋይነት 10 የነዳጅ ጫኝ መርከቦች የፓኪስታንን ሰንደቅ ዓላማ
በመውለብለብ በሆርሙዝም ሰርጥ በኩል እንዲያልፉም ከኢራን በኩል መፈቀዱን ድርጊቱም የመተማመን ግብዓትን ያንጸባርቃል በማለትም ያወሱት ፕሬዚዳንት ትራምፕ ይህንን ትዕዛዝም ሰጥተዋል ካሏቸው ከኢራኑ የፓርላማ አፈጉባኤ መሐመድ ባግዳር ጋልዲፊም ጋር መነጋገራቸውን ገልጸው በቀጣይነትም ተጨማሪ 20 የነዳጅ ጫኝ መርከቦችም በሆርሙዝ ሰርጥ በኩል እንዲያልፉ ከስምምነትም ተደርሷልን ብለዋል። ፕሬዚዳንት ትራምፕ ከኢራኑ የፓርላማ አፈጉባኤ መሐመድ ጋር ሰሞኑን በጦርነት መካከል መነጋገራቸውን ቢገልጹም የኢራኑ አፈጉባኤም በበኩላቸው ቀደም ሲል በሰጡትን አስተያየት ፕሬዚዳንት ትራምፕ ጋር ምንም አይነት ንግግር አለማድረጋቸውን የትራምፕ አስተዳደርም ሐሰተኛ መሆኑን ገልጸው አገራቸው ኢራን ከአሜሪካና ከእስራኤል ለተቃጣባትም ወታደራዊ ጥቃት የራሷን ቅድመ ሁኔታ በማቅረብ ለድርድር እንደምትቀመጥም ከዚህ ውጪም ፕሬዚዳንት ዶናልድ ትራምፕም ከኢራን መሪዎች ጋር ውይይትም አድርገናል ማለታቸውን የምጣኔ ሀብትና የፖለቲካ አውድን ለመጠቀም ነው በማለትም ቀደም ሲል አስተባብለዋል። በሌላ የነዳጅና ናፍጣም ስርጭት ነክ ዜና ፕሬዚዳንት ትራምፕ አስተዳደር ለ3 ወራትም ብርቱ የነዳጅ አቅርቦት ማዕቀብ የጣለባትም የካሪቢያኗ አገርም ኩባን በሩሲያ በኩል ነዳጅ እንዲዳረስላትም ፕሬዚዳንቱ ችግር እንደሌለባቸው ገልጸዋል። በትላንትናው ዕለት ከፍሎሪዳም ወደ ዋሽንግተን በመመለስ ላይ ሳሉ ከጋዜጠኞች ጋር አጭር ቆይታ ያደረጉት ፕሬዚዳንት ትራምፕ ማንም አገር ለኩባ ነዳጅ ወይም ጋዝ ለማድረስ ከፈለገ በእኔ በኩል ችግር የለም፣ ሩሲያም ሆነች ሌላ አገር ሊሳተፍ ይችላልም ብለዋል። በትላንትናው ዕለት በምስራቅ ኩባ ደሴት አካባቢ 730,000 በርሜል የጫነችም አንዲት መርከብ ነገ ማክሰኞ የኩባ መንግስትም እንደሚረከባትም ተገልጿል። ይህም በቅርቡ በድቅድቅም ጨለማ ውስጥ ለወደቀችው ኩባና ህዝቧም ትልቅ እፎይታ ይሆናልም ተብሎ ተጠብቋል። አገዛዙ በነዳጅም ሆነ በተለያዩ ማጭበርበሮች ድርጊት ውስጥ ተሳትፎ ያላቸው ባለስልጣናት ለፍርድ እንዲቀርቡ ካላደረገ ሰሞኑን እየተወሰደ ያለው ዘመቻ የተወሰኑ ኃይሎች ላይ ብቻ ያነጣጠረ መሆኑን በግልጽ ያሳያል የሚሉ ቅሬታዎች ተጠናክረው ቀጥለዋል። በነዳጅ ህገወጥ ዝውውር ጋር በተገናኘ የአገዛዙ ከፍተኛ ባለስልጣን የቀጠናዊና ትስስር ሚኒስትር ካሳሁን ጎፌና ሌሎች ባለስልጣናት ስማቸው በስፋት ሲነሳ የቆየና ተጨባጭ መረጃዎች ለፌዴራል ፖሊስ ጭምር የቀረበ ቢሆንም ጸረ ሙስናም ሆነ ፌዴራል ፖሊስ ጉዳዩን አይተው እንዳላየ በመሆን ማለፋቸው በህግ የሚጠየቁና የማይጠየቁ በሚል ያገዛዙ ዋና ዋና ባለስልጣናት ተጠያቂነት እንደሌለባቸው የሚያሳይ እርምጃ ነው የሚሉ ቅሬታዎች ተጠናክረው ቀጥለዋል። በነዳጅ ጉዳይ ላይ ዛሬም ህገወጥ ነዳጅ ያዝን ከሚለው ዜና ጎን ለጎን በህገወጥ መንገድ በተደራጀ ኔትወርክ መሸጡ ተጠናክሮ ቀጥሏል የሚሉ ቅሬታዎች የቀረቡ ሲሆን ከጅቡቲ ጀምሮ እስከ ማዕከል ድረስ በነዳጅ ስርጭት ላይ ያለው የባለስልጣናት ጣልቃ ገብነትና በሰንሰለት የተያዘ የጸጥታ መዋቅሩም አይቶ እንዳላይ የሚሆንባቸው አሰራሮች በግልጽ አለመቆማቸውን በቅሬታ መነሳት ጀምረዋል። ከዚህ ቀደም ከነዳጅ ጋር በተገናኘ ተጠያቂ የተባሉት ባለስልጣናት ከሚኒስትሩ ካሳሁን ጎፌ በታች እጅግ ያነሰ ኃላፊነትና ሚና የነበራቸው ቀጥተኛ ትዕዛዝ በመስጠት ከተሰጣቸው ስልጣን በላይ በመሄድ ለተለያዩ ኩባንያዎች ነዳጅ እንዲያከፋፍሉ በጣልቃ ገብነት የሰጧቸው ውሳኔዎችና ይህንኑ ተከትሎ የወሰዱት ነዳጅ በትክክል ሳይራገፍ በተለያየ መንገድ በጥቁር ገበያ ሲሸጥ ተደጋጋሚ ቅሬታዎች ሲቀርቡ ሰሚ አለመገኘቱን ዛሬም ድረስ በህግ ቁጥጥር ስር አለማዋላቸው ቅሬታ አስነስተዋል። በእንዲህ እንዳለ ሰሞኑን እነ ሰራዊት ፍቅሬ በአምባሳደርነት የታሰሩበት ፊንቴክ ኢንቨስትመንት ግሩፕ በሚል ከ1.8 ቢሊዮን ብር በላይ የኤሌክትሪክ መኪና በአነስተኛ ክፍያ እንሰጣቸዋለን በሚል ያጭበረበረው ኩባንያ ዋና መሪ ከሀገር የወጣ ቢሆንም ከዚህ ኩባንያ ጋር በተገናኘ በከፍተኛ ደረጃ ከአርቲስቶቹም በላይ ስማቸው የሚነሳው አምባሳደር ዲና ሙፍቲ የፓርላማ አባል ነኝ የሚነካኝ የለም በሚል ዛሬም ድረስ በህግ ያልተጠየቁ ሲሆን ይህንኑ ተከትሎ በነገው ዕለት የሚደረገው የፓርላማው መደበኛ ስብሰባ ላይ የአምባሳደር ዲና ሙፍቲ ያለመከሰስ መብት ለማንሳት የተያዘ አጀንዳ ይኑር አይኑር እንደማያውቁ አንዳንድ የፓርላማ አባላት ባሾለኩት መረጃ ለማወቅ ተችሏል። ገዢው ብልጽግና ፓርቲ በተለይም በፓርላማው ወሳኝ የሚላቸውን አጀንዳዎች አስቀድሞ ለአባላቱ አጀንዳዎቹ እንደማያሳውቅ የሚጠቅሱት እነዚሁ ምንጮች ያለመከሰስ መብት የመነሳትን በተመለከተ ከዚህ ቀደም የምክር ቤት አባል የሆኑት አንድ የዩኒቨርሲቲ ፕሬዚዳንት ያለመከሰስ መብታቸው ሲነሳ ግን አስቀድሞ አጀንዳው ደርሷቸው እንደነበር አስታውሰው በነገው ዕለት የአምባሳደር ዲና ሙፍቲ ያለመከሰስ መብት ይነሳ ወይም በህግ ሳይጠየቁ ይቆይ የደረሳቸው መረጃ እንደሌለ አስታውቀዋል። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተገናኘ አምባሳደሩ በተለያዩ መድረኮች የሰጧቸው የነበሩ ገለጻዎች ብራንድ አምባሳደር በመሆን የወንጀል ተጠያቂነት ኃላፊነት አለባቸው ተብለው ተጠርጥረው ከተያዙት ከነ አርቲስት ሰራዊት ፍቅሬ የበለጠ ተሰሚነት ጫና ያላቸው ሲሆን እሳቸውና አንድ ሌላ የትራንስፖርት ሚኒስትር ዴኤታ ለነበራቸው ቁልፍ ሚና ዛሬም ድረስ
ስለመጠየቃቸው ግን በጥርጣሬ እየተነሳ ይገኛል። በእንዲህ እንዳለ ከነዳጅ ስርጭት ጋር በተገናኘ በተለይም ለትራንስፖርት ዘርፍ ለጸጥታ ተቋማት ቅድሚያ ይሰጥ የተባለ ቢሆንም ከትራፊኮች ጋር በጉቦ የተመሳጠሩ የታክሲ አሽከርካሪዎች የጸጥታ ተቋማት ተሽከርካሪዎች የቀዱትን ነዳጅ መንደር እየገለበጡ እየመጡ 2-3 ጊዜ የሚቀዱበት አሰራር በግልጽ መታየቱና ይህም ለትራፊኮችና በአካባቢው ለሚገኙ የጸጥታ ሰዎች ተጨማሪ የጉቦ በር መክፈቱን በቅሬታ አሽከርካሪዎች ማንሳት ጀምረዋል። የናይጄሪያው ፕሬዝዳንት ቦላ ቲምቡ በስልጣን ላይ ካሉ ጀምሮ የተከፈላቸውና ዛሬም እየተከፈላቸው የሚገኘው ወራይ ደሞዛቸውን የአገሪቱን ድንበር በማስከበር የሕዝባቸውን ደህንነት በማስጠበቅ መስዋዕት ለሆኑ ለቆሰሉ ወታደሮችና ቤተሰቦቻቸው እንዲውል ውሳኔ አስተላለፉ። በትላንትና እሁድም 74ኛ የልደት በዓላቸውን ያከበሩት ፕሬዝዳንት ቦላ ካለፈው ግንቦት ወይም ከፈረንጆቹ ሜይ 29 2023 ጀምሮ የናይጄሪያ 16ኛው ፕሬዝዳንት ሆነው ከተሾሙበት አንስቶ አሁንም እየተከፈላቸው የሚገኘው ወራይ ደሞዛቸውን በእርዳታ ቋት ውስጥ በማስገባት ለቆሰሉ መስዋዕት ለሆኑ የናይጄሪያ ወታደሮች ቤተሰቦችም እንዲውልላቸው የራሳቸውን ውሳኔ ለአገሪቱ ዋና የሂሳብ ሹም አካውንታንት ጄኔራል አስቸኳይ መመሪያ መስጠታቸውም ታውቋል። ፕሬዝዳንት ቦላም የልደት በዓላቸውን በማስመልከት ባስተላለፉት መልእክት ልዩ የባንክ ሂሳብ በግዳጅ ላይ ሳሉ ለተጎዱ ወንዶችና ሴቶች ወታደሮቻችን እንደዚሁም ባሎቻቸው ሚስቶቻቸውን ላጡ ቤተሰቦቻቸው ይውላልን ብለዋል። በየወሩ በአማካኝ 843 የአሜሪካን ዶላር ተከፋይ የሆኑት ፕሬዝዳንት ቦላ በመጪው ዓመትም ግንቦትም ወይም በፈረንጆቹ ሜይ 29 2027 የአውሮፓ አቆጣጠር የስልጣን ዘመናቸው ይጠናቀቃልም ተብሎ የሚጠበቅም ሲሆን ከመደበኛ ደሞዛቸው በተጨማሪ ለአስቸጋሪ ጊዜም ተብሎ የደሞዛቸውን 50 ከመቶ የመጡበትን ምክር ቤትን በመወከል የደሞዛቸው 250 ከመቶ ውሎ አበልም ይከፈላቸዋል። እጆቻቸውን እግሮቻቸውን ያጡ ወታደሮቻችን መልካም ተስፋም ልንሰንቅላቸው ይገባል ያሉት ፕሬዝዳንት ቦላ አገራቸው ናይጄሪያም የተጋረጠባትን የደህንነትን ስጋትን በድል አድራጊነትም እንደምትወጣም ያላቸውን ምኞትም ገልጸዋል። የአገሪቱ ሀገረ ገዢዎችም የምክር ቤትም አባላትም የግል ተቋማትም ጓደኞቻቸውም ተመሳይ እርምጃም እንዲወስዱ እርሳቸውም ባቋቋሙት ልዩ ፈንድም ትብብር እንዲያደርጉም ጋብዘዋል። በናይጄሪያ ውስጥ ባለፉት 10 ዓመታት ውስጥ በግዳጅ ላይ ሳሉ በሺዎች የተቆጠሩ ወታደሮችም ሞተዋል አሊያም ቆስለዋል። በርካታ ቤተሰቦችም ያለበቂ እርዳታ ባዶ እጃቸው መቅረታቸውም ተመልክቷል። 74ኛ የልደት በዓላቸውን ለማክበር በአቡጃ በሚገኘው ብሔራዊ መስጂድ ውስጥ ከ300 በላይ የእስላሚክ ምሁራን አማካኝነት ዱዓ የተደረገላቸው ፕሬዝዳንት ቦላ የኔን የቤተሰቤንና የሁሉንም ቡድኔን ሕይወትም ለጠበቀልን ለፈጣሪ ለአላህ ምስጋና ይግባው። ከአገር ውስጥም አልፎ በመካከለኛው ምስራቅ የሚካሄደው ፈተና ቀላል አይደለም። ነገር ግን ፈጣሪያችን ለዓለማችን ለምድራችን ሰላም መረጋጋትም እንዲሰጥልን በርትተን መጸለይ ይጠበቅብናል ሲሉም ምክረ ሀሳባቸውን ሰጥተዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የአገሪቱን ህገ መንግስት በተደጋጋሚ ጊዜያትም ጥሰዋል፣ የህዝብን ንብረትም አላግባብ ተጠቅመዋል ያሉ የህዝብ እንደራሴዎችም በፕሬዝዳንቱ ላይ ክስ አቀረቡባቸው። በፌዴራል መንግስቱና በደቡባዊ ምዕራብ ሶማሊያ ግዛት መካከልም አዲስ ውጊያ ማገርሸቱም ተሰማ። ከ275 አባላት ውስጥ የህዝብ እንደራሴዎችም መካከል 108 አባላትም ከ54 ሴናተሮች ውስጥ 21 አባላት በአጠቃላይ 129 የህዝብ ተወካዮችም ሰሞኑን በጋራ በፊርማ ለአገሪቱ የተወካዮች ምክር ቤት አፈ ጉባኤ ባቀረቡት ደብዳቤ በስልጣን ላይ ያሉት ፕሬዝዳንት ሐሰን ህገ መንግስታዊ ህጻጽም እና አደገኛ ወንጀልም ከመፈጸም በተጨማሪ በፓርላማው ጫናም ከኃላፊነት ሊወገዱ ይችላል የሚል የአገሪቱ ህገ መንግስታዊ አንቀጽ 92ን ሊተገበር ይገባል በማለትም በፕሬዝዳንት ሐሰን ሼክም ከስልጣን በማውረድም እንዲከሰሱ ወይም ኢምፒችን ለማድረግ ህገ መንግስታዊ መጠይቁ ይፈቅድልናልም ብለዋል። የሶማሊያው ህዝብ እንደራሴዎች በፕሬዝዳንት ሐሰን ሼክ ላይ ከቀረቡት ምክንያቶች መካከል ፕሬዝዳንቱ ፖለቲካዊ ጉዳዮችን ምርጫን ጨምሮ ከአግባብ ውጪም ጣልቃ ይገባሉ፣ ይህም የአገሪቱን ህገ መንግስታዊ የበላይነትን ይሸረሽራል፣ በፌዴራል ተቋማት መካከል የስልጣን ሚዛናዊነት ወይም ባላንስ ኦፍ ፓወርን ያዛባሉ፣ የህዝብን ሀብትን አላግባብም ያባክናሉ፣ ግልጽነት ይጎድላቸዋል፣ መሰረታዊ የዜጎችን መብቶችን ይደፈጥጣሉ፣ በተለይ በጦርነትና በግጭትም ጊዜያትም የተሰጣቸውን ህገ መንግስታዊ ኃላፊነትን በብቃትም አልተወጡም በማለትም አቤት ባዮቹ የህዝብ እንደራሴዎችም ፕሬዝዳንት ሼክ ሐሰን ላይ ወቀሳም አቅርበዋል። የአገሪቱ የህዝብ እንደራሴዎች አፈ ጉባኤም ሼክም አደን ኑር ከሁለቱም የምክር ቤት ክንፎች የቀረበላቸውን ጸረ ፕሬዝዳንት ሐሰን ሼክ ደብዳቤን አልተቀበሉም መባሉ የተሰማም ሲሆን ፕሬዝዳንት ሐሰን ሼክም ከስልጣን ወርደው ይከሰሱ ለሚለው የህዝብ እንደራሴዎችና የሴናተሮችም ጥያቄ ከፕሬዝዳንቱ ጽህፈት ቤት እስካሁን ድረስ የተሰጠ መግለጫ የለም። በሌላ የሶማሊያ ነክ ዜና በፌዴራል መንግስቱና በደቡባዊ ምዕራብ ግዛት መካከል ምርጫን ተቀጥሎ የተቀሰቀሰው ፍጥጫ ዛሬ ወደ ወታደራዊ ግጭት ማምራቱ
መሰማራቱ ከባይዶዋ አካባቢ የወጡ መረጃዎች ገልጸዋል። እንደ አይን እማኞች ገለጻም በፌዴራል መንግስቱና በደቡባዊ ምዕራብ ግዛት ታማኝ ታጣቂዎችም መካከል ዛሬ ጠዋት ላይ የተቀሰቀሰው ግጭትም በከባድ የጦር መሳሪያ የታጀበ ሲሆን መቃደሾንና ባይዶዋን የሚያገናኘው መንገድ ላይ የተጀምሮ ወደ ሌላም የከተማዋ ክፍሎችም ተዛምቶ ከፍተኛ ፍንዳታ መሰማቱም ተዘግቧል። ስለደረሰው ጉዳትም ለጊዜው አልታወቀም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።